ክብር የላችሁም ወይ? ይደርሳል ሪከርዳችን ወንድሜ። የምሰራውን ቪዲዮ የትላንቱንም ያው የዛሬውንም ያው ሪፒት አድርገህ ያው እኔ ነኝ የተናገርኩት ብለህ አስብ። አንተ እየተገፋፋክ ያለኸው በጓደኞች መሆኑን ዛሬ የተገነዘብኩት ፍጹምም ወጥቶ የተናገራ ማማ ሰላም ብለሽ የሚቀድመው እምነቴ ነው። ገባሽ? ብሩክና ሃይማኖት አይደሉም የሚቀድሙት። መጀመሪያ እምነቴ ነው። እንዲህ ብላችሁ ለምትቀበሉ በእናትሽ አጻፊ 6 አጻፊ እኔ ሙስሊም ነኝ ግን ይደብራል። እምነቴ ነው። እምነቴ ስለሚቀድም እምነቴ ነው። እምነቴ እንዲነካ ደግሞ አልፈልግም። ትክክል በቃ። ስለዚህ ስለዛሬው ጥሩ አይደለም። ኦኬ ስለዛሬው እናወራለን እንጂ መጀመሪያ አስቀድመን መቃወም ያለብንን ነው የምንቃወመው። ይቤቱ እያወረዳቸው ነው። በእግዚአብሔር ታብታብ አድርጉ። ምንድነው ታብታብ አድርጉ። ፍሬን አወረዳት። የዛሬው ቪዲዮ እኔ ብዙም አልተመቸኝም። ጠቅላላ አረቲ አስተካክለሽ ብዙም አይደለ። ጠቅላላ ሲተቃቀፉ ደስ ብሎኛል። ናፍቆቷን የትላንቱን ናፍቆቷን እንዴት እሱም አይ እሱም እንባው መጥቷል። ይኸውልሽ አይ እንባው መጥቷል። ያስመስል ነው የምንም ባል ለምርዬ አይደለም ታዩ እሱ ይኸውልሽ አፈቅራትም አንልም። ቆይ አላፈቅራትም አይደለም ግን እጁን ሳይዘረጋ ነው እንባው የሚቀድመው። እሷ እየሮጠች ነበር የመጣችው። አልጠበቀም። ይኸውልሽ ፍቅር አይ ይኸውልሽ ላምርዬ አልጠበቀም። የጠበቀው እሱ ተዘጋጅቶ የመጣው ለንካ ሰላምታ ነው። ብሩክ ለነገር ነው ለንካ ሰላምታ በቃ እንካ ሰላምታ አይነት አባባል ነው የመጣው። ግን እንደዛ ሆና ተንደርድራ እንትን ስትለው በቃ ያው አለ ውዴታው አለ። ንግግሩ በጣም ህገወጥ እግዚአብሔርን ህገወጥ ነው። እንዴት ወንድምሽ ያግባሽና ውለድላት አይባልም? ይውለድልሽ ወንድ ልጅ አይወልድም። እኛ ወንድ ልጅ ሲወልድ አላውቅም፣ ሴት ናት የምትወልደው ግን አይባልም። ሁለተኛ ነገር ደግሞ ትልቁ ነገር ይሄ ዋንኛ ነው። እንዴት ስላንቺ አልታገልም ብሎ እንዲህ አይነት መልስ ካፉ መውጣት ነበረበት። እሷ ስንት ዘመን ታገለችለት? 2 ዓመት 365 ቀንን አንድ ዓመት ላይ ወደ 700 ምናምን ቀናትን የታገለችለትን ሴት እንዴት ነው እሱ በአንድ ቀን አልታገልልሽም ብሎ ካፉ ሊወጣ የቻለው? መሌት እንደማፈልግ እየነገረችው አዎ አስገድዶኝ ነው ይሄ የወሰደኝ ብላ አትልም። እንዲጣሉ አፈልግም፣ ማደባደብ አፈልግም። ቲጂ ያለችው እኮ እኔ አስገድዶኝ ነው ብዬ እናንተ ማጣላት አልፈልግም ራሴ ፈልጌ ነው አለች። እሱ መረዳት ነበረበት፣ ከቪዲዮ መረዳት ይችላል፣ መረዳት ነበረበት። እዚህ ላይ ኤፍሬምም እንደ ወንድምነት ልክ ነው እንደ ወንድምነት ልክ ነው። እሱ ስምረት ብትሆን ስምረት እንዲህ ተደርጋ ይኸውና ከዛ በኋላ ምንም መልስ እንደማይሰጥ እንየው። በዛ ቦታ በፈቅራት ሰሚ ቤክ ያፈቅራታለሁ ብሎ ከሃይሚ ጋር ሆኖ ፕራንክ ቢያደርገው እንዴት ነው ያንተ? አዎ እዚህ ጋር እሱ ምንድነው ማድረግ ያለበት? ቆም ብሎ አስተውሎ ያው ይደርሳል ሪከርዳችን ወንድሜ። የምሰራውን ቪዲዮ የትላንቱንም ያው የዛሬውንም ያው ሪፒት አድርገህ ያው እኔ ነኝ የተናገርኩት ብለህ አስብ። አንተ እየተገፋፋክ ያለኸው በጓደኞች መሆኑን ዛሬ የተገነዘብኩት ፍጹምም ወጥቶ የተናገራቸው እኔ ከሀገራችሁ ነው እንዴ ንግግር ወንዶቹ ማችሉት? ኧረ እባካችሁ ሰልጥኑ እንጂ አዲስ አበባ ላይ 2 ዓመት መቀመጥ ቀልድ ነው እንዴ? ይዞት መጥተው አንተ ነህ ጭንቅላትክ ላይ ይዛሃት እየመጣ ካንተ ነህ ጭንቅላቷ ላይ ወጣ እንድጨፍር ያደረካት አንተ ነህ እንዳላለ እሱ አላመጣትም። ራሷ ዛሬ ምንድነው እሱ ተነስቶ
ሃይሚ ላይ የወጣው ፍጹም ምንድነው? አንተ ጃንጥላ ይሆን ልጅቱ መጣችበት እንጂ እሱ ማና መጣት? ኧረ አልመጣም። ማጎትቷ መጣት ቤት ድረስ አይደለም። የእሷን ስም ካላነሳችሁ ፎሎ አትሰበስቡም፣ ሰብስክራይብ አትሰበስቡም። እንደ እውነት ለጓደኛ ካስበክ ነው ወይስ ጓደኛህን እየተበቀልከው ነው ያለው? ከቤቱ ስላባረረክ እየተበቀልከው ነው? እንሽ ምን አይነት ነገር ነው ብላለች አቦ። እንሽ እንደው ባጭሩ ምን አይነት ንግግር ነው የተናገረው ፍጹም? እኔ ከብሩክ በላይ አንተ በጣም አናደኸኛል። በጣም ዘለክ መተክ ሃይሚን ትናገራለህ። እንዴት እንደወጣች እኮ እንኳን እናንተ አጠገባችሁ ያለ እኛ እንረዳታለን። ቪዲዮ ያየን አስገድዷት ካሜራማን አለ አይደል እንዴ? ጓደኛን አትጠይቅም? አስገድዷት ይዟት ሲሄድ እንዴ ምንድነው የምታስቡት? የቡታጅራ ወንዶች ግማሽ ሰው ናችሁ እንዴ? በአጠቃላይ ግማሽ ሰውነታችሁ ነው የሚንቀሳቀሰው። 50% ናችሁ። ኧረ በእግዚአብሔር ወታ እንዴት ማለያየት ነው የተያያዝከው? ወይስ ማቀራረብ? እየተበቀልከው ነው ጓደኛን ወይስ አንተ ትፈልጋታለህ? ማሚ እንዳለችው ጓደኞቹ ትፈልጓታላችሁ እየተሰብስባችሁ አይደለም እንጂ ደግሞ ማለት ቅጠል ያልተማርክ አንተ ሃይሚን ታከብራታለህ። ከጇ በልተሃል፣ ጠጥተሃል። ወንድሟን አንተ ይሄና ልክ መናገር አለብህ። አንተ ሞልወያ ጭንቅላት አንተም ብሎት እኔ ብቻ በዚህ ያክል መውረድን ማስታረቅ ነው ያስከው ወይስ ምን? አንተ ማነህ አዲስ አበባ ላይ ቁጭ ብለህ ረብሻ መፍጠር የፈለጋችሁት እንዴ? ልጆቹን ማለያየት የፈለጋችሁ ስለምንድን ነው እንዴ? ለምንድን ነው እናንተ ሁለቱ እንዲለያዩ ከስር አንተ ኮነ አብሳላትን ይዘህ መተህ ነገሩን ያጋጋልከው አንተ ነህ። ከአንድ ሁለት ያምጥተህ ልጆቹን ያለያያቸው ኤፍሬም ነው እንዴ? ይሄንን ነገር የሰራኸው እኮ ምንም አሁን እንዲወድህ ከቤቱ ስላባረረ ወይስ ወንድሞቹ ምናምን መልሰው ፍጹም ጥሩ ነው እንድትባል አይደለም። ሁለቱንም ቀን ይሄንን ስራ የሰራኸው አንተ ነህ። ለጸባቸው መንስኤ አንተና አንተ ነህ። ልጆቹ ደህና የተቀራረቡትን መልሰህ አምጥተህ ያለያየኸው አንተ ነህ። ወይ ጓደኛችሁ ስለበለጣችሁ መልካም ሴት፣ ጀግና ሴት፣ እንቁ የሆነች ሴት ይዞ ስለተነሳ ቀንታችሁ ከሆነ እዛው። ብሩክ ደግሞ እንደ ወንድ ሁን፣ እሺ፣ እንደ ወንድ ሁን። በቃ ወንድ ነህ። ግን ወንዱን ስትባል ጀግና ወንዱን፣ ሚስትህን የምታከብር ወንዱን፣ የምታስከብር ሁን። የምታወጣውን ከአንደበትህ ተጠንቀቅ። ወንድ ልጅ በጣም ለንግግሩ ይጠነቀቃል። የምታወጣቸውን ቃላት ወቀው። እሷ እንኳን እዛ ጋር ቆማ እያስተማረቻችሁ ነው። ለአንተም ለኤፍሬምም ንግግር አችሉም። በአጠቃላይ ከዛ ሀገር የመጣችሁ ወንዶች አታቁም እንዴ? ኧረ በስመ አብ ምን አይነት አድርቆች ናችሁ? ባል ነገር የለም። ክብር፣ መከባበር፣ አማችና አማች። ይሄው ምን የነ እንትና እንላለን። ያው የራሳችንን መጣ እኮ እዚህ ጋር የነ እንትናን እንላለን ነበር። ማን ነበር ወይ ልጅ እንዴ? በቀደምም ስራ ነው ሲሉ ተጣልቻለሁ። እዚህ ቤት ይሁን ፍቅር ቤት እኔ ከላምሪ ጋር ነበርኩኝ። ምን ትያለሽ? እንደማነ ለመደብደብ ነው እንዴ? ሰላሚና ምከሩት ፕሊዝ እያለቻችሁ ነው። ማናት? ሰላሚና ምከሩት ፕሊዝ። እሺ ሰላሚና የኔ ቆንጆ የትላንቱን ቴንኪው ብለናል ለቅመምዬ። በጣም ነው የምናመሰግነው። መብራን ሁላችሁም በጣም ነው የምናመሰግነው። እሷ ጎን የቆማችሁ በሙሉ አው እግዚአብሔር ይስጥልን። በእውነት በወጣበት ይተካላችሁ እግዚአብሔር። ኮኪዬ ቀጥ ይደሰታችሁ፣ ህይወታችሁ በሙሉ ይደሰት። እግዚአብሔር ትላንት ደስ ብሏት ነበር። ትላንትና ለቅሶ ላይ ነበርኩና ብዙም ገበቼ ወጣ። እግዚአብሔር ያጽናችሁ። ምን ነው ቤተሰብ? አይ የጓደኛዬ እናት ነው ለቅሶ ላይ ነበር። ቀብር ነበር። እግዚአብሔር ያጽናችሁ። ወይኔ በጣም ነው ያ ትላንትና ተደስቼ። ዛሬ ግን ብሩክ የሚባል ልጅ በጣም እንደ ህፃን ነው የሚያደርገው። ምን ማለት ነው ልስልሽ፣ አንድ ነገር ወንድሟን ይዛ መጣች፣ ሮጣ አቅፋ አረገችው። በቃ ናፍቋታል ይሄ ልጅ አይደለ? ምንድነው ማድረግ ያለበት? አይ ነው ስተተኛ ነኝ ተሳትቻለሁ። በቃ ኤፍሬም ይቅርታ
ሰው ይቅርታ የምጠይቀው ባጠፋችሁ ነገር ምን አለ አፉ ይቅርታ ብሎ ወንድሟንም እሷንም ዛሬ ማብቃት እኮ የሚችል ነገር ነው። የባሰ ሌላ ነገር ውስጥ ተከታተው ከሚሄዱ ማለት ነው። እና ነገ ይመጣሉ ደግሞ ተከታትለው ምንድነው የምንጠብቀው? ስለዚህ ዛሬ ያልፈቱት ነገር ወንድሟንም ይዞ እንደ አማች ማለት እኮ ነው። ይሄ ኤፍሬም ማለት አማቹ ነው። አማችሽን ትደበድበለሽ እንዴ? አራ ነውር ነው። እሱም የእሱም ቤተሰብ እሷም የእሱ ቤተሰብ ተከባብረው ነው መኖር ያለባቸው። የእሱን ቤተሰብ ብራ